ሰላም ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 1 ትምህርታችን አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ ኦፍ ዘ ኤሌመንትስ 1.8 ኤሌክትሮን ኮንፊግሬሽን ኤንድ ፔሪዮዲክ ቴብል ኦፍ ዘ ኤሌመንትስን እንመለከታለን። እንዲሁም ሞደርን ፔሪዮዲክ ቴብል እንመለከታለን። 1.8.2 ክላሲፊኬሽን ኦፍ ዘ ኤሌመንትስን እንመለከታለን ማለት ነው። ስለዚህ ከዚህ በፊት በነበረው ቪዲዮ እንግዲህ ኤሌክትሮን ኮንፊግሬሽንን ተመልክተናል። በዛሬው ትምህርታችን ደግሞ ኤሌክትሮን ኮንፊግሬሽንን ከፔሪዮዲክ ቴብል ጋር እያዛመድንና እንዲሁም ሞደርን ፔሪዮዲክ ቴብልን እንመለከታለን ማለት ነው። 1.8 ኦብጀክቲቭስ እንግዲህ የ1.8 ክፍለ ትምህርትን ኦብጀክቲቮች አጠራጠር አድርገን ለማየት እንሞክራለን። አንደኛው ኮሪሌት ዘ ኤሌክትሮን ኮንፊግሬሽንስ ኦፍ ኤሌመንትስ ዊዝ ዜር ፖዚሽንስ ኢን ዘ ፔሪዮዲክ ቴብል። ስለዚህ ይህን ትምህርት መማራችሁ የአንድን ኤሌመንት ኤሌክትሮን ኮንፊግሬሽን ከፔሪዮዲክ ቴብል ላይ ከሚገኝበት ፖዚሽን ጋር ማዛመድ ያስችላችኋል ማለት ነው። give a reasonable explanation for the shape of the periodic table። ስለዚህ periodic table እንደዚህ አይነት ቅርጽ የመያዙን ምክንያት ትናገራላችሁ ወይም ደግሞ ምክንያቱን እንድታውቁ እንድትረዱና ማብራራት እንድትችሉ ኤክስፕሌን ማድረግ እንድትችሉ ያስችላችኋል ይሄ ክፍለ ትምህርት። classify elements as representative transition and inner transition elements። ከዚህ በተጨማሪ ኤሌመንቶች የቱጋ ወይም ደግሞ በምን መልኩ ይከፈላሉ እንዴት ሲከፈላሉ የሚለውን ክላሲፊኬሽናቸውን እንድታውቁ ያግዛቸዋል። ሪፕሬዘንታቲቭ ኤሌመንቶች የትኞቹ ናቸው፣ ትራንዚሽን ኤሌመንቶች የትኞቹ ናቸው፣ ኢነር ትራንዚሽን የሚባሉት የትኞቹ ናቸው የሚለውን ነገር እና ቦታቸው ወይም ክላሲፊኬሽናቸውን እንድታውቁ ያስችላችኋል ማለት ነው። Explain the general trends in atomic radius, ionization energy, electron affinity, electronegativity, and metallic character of elements within a period and group of the periodic table። ከዚህ በተጨማሪ እንግዲህ እነዚህ general trends in ምንላቸውን ማለትም periodic table characteristic የምንላቸውን atomic radius, ionization energy, electron affinity, electronegativity, metallic character of elements እነዚህ ምን እንደሚመስሉ across a period እና down a group እንትናቸው ትሬንዳቸው ምን እንደሚመስል ኤክስፕሌን ማድረግ ያስችላችኋል ማለት ነው። በጣም ጥሩ። በስተመጨረሻም you'll write the advantage of the periodic classification of elements። በስተመጨረሻም የፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንትስ አድቫንቴጅ እንድትጽፉና እንድትናገሩ ይረዳችኋል ወይም ያግዛችኋል ማለት ነው። ስለዚህ አሁን ቀጥታ ወደ 1.8.1 እንሄዳለን። ሞደርን ፔሪዮዲክ ቴብል Activity 1.18 in your grade 9 chemistry lesson you have learned about the development of the modern periodic table. Form a group and discuss the following questions, then present your responses to the whole class. እንግዲህ ተማሪዎች የዘጠነኛ ክፍል ትምህርታችሁን የምታስታውሱ ከሆነ ስለ ፔሪዮዲክ ቴብል በደንብ ተምራችኋል። ዴቨሎፕመንት ኦፍ ዘ ሞደርን ፔሪዮዲክ ቴብል ሎ ኦፍ ትራያድ ጀምሮ እስከ ሞደርን ፔሪዮዲክ ቴብል ድረስ የነበረውን ሂደት ሂስቶሪካል ሂደቱን ተመልክተን ነበረ ወይም ደግሞ ተመልክታችኋል ማለት ነው። ስለዚህ አሁን ከዛ ጋር ተያያዥ የሆኑ ጥያቄዎች እዚህ ጋር ይኖራሉ። ስለዚህ በግሩፕ ሆናችሁ እነሱ ላይ ዲስከስ በማድረግ ለቀጣይ ትምህርት ዝግጁ ሆኑ ማለት ነው። ይህን ሰው በደንብ እንደምታስታውሱት ተስፋ አደርጋለሁ። question number 1 activity 1.18 how is today's periodic table different from the one that Mendeleev published? Mendeleev the father of modern periodic table I think ከግሬድ 9 ትምህርታችሁ በደንብ ታስታውሱታላችሁ። ስለዚህ የሜንድሊቭ ፐብሊሽ ያደረገው ቴብል ከአሁኑ ሞደርን ፔሪዮዲክ ቴብል በምን ይለያል ነው የሚለን። እንግዲህ እዚህ ጋር ባጭሩ የሱን ፔሪዮዲክ ቴብል አይነት ቅርጽ ነገር ታሳያለች። እዚህ ጋር ደግሞ ሞደርን ፔሪዮዲክ ቴብልን እናገኛለን ማለት ነው። ስለዚህ ምናልባት መሰረታዊ ልዩነቱ ምን ነበረ? አቶሚክ ማስ ኦር አቶሚክ ዌት አይደለ? ስለዚህ ሜንድሊቭ እና ከሜንድሊቭ በፊት የነበሩት እነ ዶብራይነር እነ ኒውላንድ ሂስቶሪካል ባክግራውንዱን ታስታውሱታላችሁ ብዬ አስባለሁ። ኤሌክትሮኖች በወቅቱ የነበሩትን ውስን የኤሌመንት ቁጥሮች በኤሌመንቶች በምን ነበር ሲደረድሩ የነበረው ወይም አሬንጅ ሲያደርጉ የነበረው በአቶሚክ ነምበራቸው ማለት ነው። በአቶሚክ ማሳቸው ኦር በአቶሚክ ዌይታቸው። ነገር ግን ሞደርን ፔሪዮዲክ ቴብል ጋር ስንመጣ ሄንሪ ሞስሊ ነው ይሄንን እንትን ያደረገው ማለት ነው። ስለዚህ በአቶሚክ ነምበራቸው አቶሚክ ነምበር ኢዝ ዩኒክ ፎር ኤሌመንትስ። ስለዚህ በአቶሚክ ነምበራቸው ኤሌመንቶች ሲደረደሩ ፕሮፐርቲዎች ፔሪዮዲካሊ ሪፒቲሽን ኦብዘርቭ አሳዩ ማለት ነው። ስለዚህ the best እንትን ምን ሆኖ ተገኘ ማለት ነው? አቶሚክ ነምበር ሆኖ ተገኘ ማለት ነው። question number 2 what is period? what does it represent? ፔሪድ ምንድነው? ፔሪዮዲክ ቴብል ላይ ምን ነው ሪፕሬዘንት የሚያደርገው ነው የሚለን። ፔሪድ እንግዲህ ሆሪዞንታል ሮ ኦፍ ኤሌክትሮንስ አሬንጅመንት ነው አይደል? ፔሪድ ምን ነው ፔሪዮዲክ ቴብል ላይ። ስለዚህ ፔሪድ ከምን ጋር ኮረስፖንድ ያደርጋል? ከነምበር ኦፍ ሼል ኦር
ከፕሪንሲፓል ኳንተም ነምበር ለምሳሌ እዚህ ጋር ያሉት ፔሪድ 2 ይባላሉ። ስለዚህ የነዚህን ኤሌመንቶች በሙሉ ብናይ ኤሌክትሮን ኮንፊግሬሽናቸው የሚያርፈው ወይም ደግሞ ማክሲመም ኳንተም ነምበራቸው ማክሲመም ሼላቸው ስንት ነው? 2 ነው። እዚህ ጋር ደግሞ 3 ነው። ስለዚህ ከዛ ጋር ነው የሚገናኘው ማለት ነው። ሶስተኛው የአክቲቪቲ 1.18 ደግሞ ፔሪድ ቴብል ላይ ወሳኝ የሆኑትን ግሩፕና ፔሪዶች እያየን ነው። ምክንያቱም ፔሪድ ቴብል የተዋቀረው በግሩፖችና በፔሪድ ስለሆነ ማለት ነው። ስለዚህ what is a group? what does it represent? ግሩፕ ምንድነው? ምን ነው ሪፕሬዘንት የሚያደርገው ነው የሚለን። ስለዚህ ግሩፕ ማለት ቨርቲካል ኮለመን አሬንጅመንት ኦፍ ኤሌመንትስ ነው አይደለ? አዎ ይሄን ቨርቲካል አሬንጅመንትን እነዚህን ኮለመኖች ነው እንግዲህ ምን ምንለው ግሩፕ የምንላቸው። ስለዚህ ግሩፕ ማለት ይሄ ነው ማለት ነው። ስለዚህ ምን ነው ሪፕሬዘንት የሚያደርገው ኤሌክትሮንስን ቫለንስ ኤሌክትሮንስ ጋር ለምሳሌ ግሩፕ 1ዎች ከቫለንስ ኤሌክትሮን ጋር ቫለንስ ኤሌክትሮናቸው 1 ነው። ግሩፕ 2 ደግሞ እንዲሁ ቫለንስ ኤሌክትሮናቸው 2 ነው እያለን እንቀጥላለን ማለት ነው። Question number 4. How does the electron configuration of an element give information about the period and group it is in? እንዴት ነው ኤሌክትሮን ኮንፊግሬሽን የአንድ ኤሌመንት ኤሌክትሮን ኮንፊግሬሽን የዛን ኤሌመንት ፔሪድ እና ግሩፕ ኢንፎርሜሽን የሚሰጠን ነው የሚለው። ይሄ እንግዲህ አቶሚክ ኤሌክትሮን ኮንፊግሬሽን በመስራት ለምሳሌ በቀላሉ እስቲ አንድ ኤሌክትሮን ኮንፊግሬሽን ሰርተን ለምሳሌ ማግኒዚየምን እስቲ እንውሰድ። ማግኒዚየም አቶሚክ ነምበሩ ስንት ነው? 12 ነው። ስለዚህ ኤሌክትሮን ኮንፊግሬሽኑን ስንሰራ 1s2 2s2 2p6 3s2 ይሆናል ማለት ነው። ስለዚህ ይህን በምናይበት ጊዜ እዚህ ጋር የመጨረሻውን ሼል ትልቁ ሼል ወይም ኤነርጂ ሌቭል በምናይበት ጊዜ 3 ነው። ስለዚህ ፔሪድ ነምበሩ ስንት ነው ማለት ነው? 3 ነው ማለት ነው። እንዲሁም ደግሞ እዚች ጋር ቫለንስ ኤሌክትሮኑ ፕሪንሲፓል ኳንተም ነምበሩ ላይ ያለውን ኤሌክትሮን ስናይ ይሄ ደግሞ ቫለንስ ኤሌክትሮኑ ጋር እኩል ነው። ምንን ይነግረናል? ግሩፕ ነምበሩን ይነግረናል። ግሩፕ ነምበሩን ይነግረናል ማለት ነው። ስለዚህ ይሄውና ማግኒዚየም እዚህ ጋር ስናየው ፔሪድ 3 ግሩፕ 2 ላይ ነው የሚገኘው ማለት ነው። Question number 5. Why are some elements placed out of the main body of the periodic table? Question number 5 የሚለን እንግዲህ ለምንድነው የተወሰኑ ኤሌመንቶች ከዋናው ቦዲ ወጥተው የምናገኛቸው? እንግዲህ እዚህ ጋር ስንመለከት ለብቻ ተገንጥሎ የሚገኘው ይሄ ነው። እነዚህ ምን እንላቸዋለን? ኢነር ትራንዚሽን ኦር ሬር እርዝ ኤሌመንትስ። አንደኛ ሬርሊ ነው የሚገኙት እነዚህ ኤሌመንቶች ማለት ነው። ነገር ግን ትክክለኛ ቦታቸው እዚህ ጋር ነበረ። ነገር ግን አሁን እነዚህን ሁሉ ኤሌመንቶች እዚህ ጋር ብንጨምር ፔሪድ ቴብሉ ቅርጹን ያጣል። በጣም ኤክስፓንድ ያደርገው ዊድዙ በጣም ሰፊ ይሆናል ማለት ነው። ስለዚህ ምቹ አይደለም ለማስቀመጥ። ስለዚህ ለብቻ ተገንጥለው እዚህ ጋር ተቀመጡ ማለት ነው። ባህሪያቸውም ደግሞ በተወሰነ መልኩ ሬር እርዝ ነው የምንላቸው። በጣም በትንሽ መጠን ነው የሚገኙት። ለነዚህ ትንሽ በተወሰነ መልኩ ለየት ስለሚሉ ለብቻ እዚህ ጋር አስቀምጥናቸው። ነገር ግን ትክክለኛ ቦታቸው ይሄ ነው ማለት ነው። Elements are arranged in the modern period table in a specific pattern that helps to predict their properties and to show their similarities and differences. Periodic relationship can be summarized by the general statement called the periodic law. እንግዲህ ኤሌመንቶችን እዚህ ጋር በምናይበት ጊዜ ይሄ ሞደርን ፔሪድ ቴብል በምንመለከትበት ጊዜ ኤሌመንትስ አር አሬንጅድ ኢን ኤ ስፔሲፊክ በሆነ ፓተርን ነው አሬንጅድ ሆነው የምናገኛቸው ማለት ነው። ስለዚህ ይሄም እንደዚህ አሬንጅ መሆናቸው የተለያየ ባህሪያቸውን ፕሪዲክት ለማድረግና የተለያየ ሲሚላሪቲያቸውና ዲፈረንሳቸውን ለማየት ይረዳናል ማለት ነው። ለምሳሌ እዚህ ጋር በአቶሚክ ነምበር ኤሌመንቶች ኦርደርሊ ሲቀመጡ በዚህ መልክ ፔሪዮዲክ ሪፒቲሽን ኦፍ ፕሮፐርቲስን ኦብዘርቭ እናደርጋለን። ስለዚህ ለማጥናት በጣም ኢዚ ነው እንደዚህ አሬንጅ መሆናቸው ማለት ነው። ለምሳሌ እናንተ አሁን ሱፐር ማርኬት ውስጥ ገብታችሁ ለምሳሌ ስትመለከቱ ለምሳሌ ኦርጋናይዝ የሆነ ነው አለ የህፃናት እቃዎች የሚሸጡበት ቦታ አለ። ከዚህ በተጨማሪ ደግሞ ፍሩቶች አንድ ነገሮች የሚሸጡበት ቦታ አለ። ከልብስ ማጠብ ወይም ነው ከንጽህና መጠበቂያ ጋር ተያይዞ ያሉ ነገሮች የሚቀመጡበት ቦታ አለ ስታዩት። ስለዚህ በጣም ኦርጋናይዝድ ነው። ስለዚህ በቀላሉ ከፈለጋችሁት ቦታ ሄዳችሁ ፒክ ታደርጋላችሁ። ነገሮችን ያቀላል ማለት ነው። ስለዚህ ኤሌመንቶችም ሲስተማቲካሊ አሬንጅ መሆናቸው በጣም ብዙ ጥቅም አለው። አንደኛው ፕሮፐርቲያቸውን ፕሪዲክት ለማድረግ ያገዘናል ማለት ነው። ስለዚህ እንደዚህ አሬንጅ መሆናቸው የሆነ ፓተርን መከተላቸው ሰመራይዝ ስናደርገው በጀነራል ስቴትመንት ፔሪዮዲክ ሎ እንለዋለን። ፔሪዮዲክ ሎ። ስለዚህ አተሞች በአቶሚክ ነምበር ኦርደር ሲቀመጡ there is periodic repetition of properties ማለት ነው ፔሪዮዲክ ሎ የምንለው። ስለዚህ እዚህ ጋር እንደምንመለከተው በኢንክሪዚንግ አቶሚክ ነምበራቸው ሲቀመጡ ተመሳሳይ ባህሪ ያላቸው እዚህ ላይ
ያርፋሉ ተመሳሳይ ግሩፕ ላይ አርፈው ይገኛሉ ማለት ነው። In its modern form, the periodic law states that certain sets of physical and chemical properties repeat at irregular intervals periodically when the elements are arranged according to increasing atomic number. ስለዚህ modern form of the periodic law የምንለው እንግዲህ ፊዚካል እና ኬሚካል ፕሮፐርቲዎች በተወሰነ ሬጉላር ኢንተርቫል ሪፒት ያደርጋሉ ምን ሲሆኑ አተሞች በኢንክሪዚንግ አቶሚክ ነምበር ሲቀመጡ አተሞች ወይም ኤሌመንቶች በኢንክሪዚንግ አቶሚክ ነምበራቸው ሲደረደሩ የፔሪዮዲክ ሪፒቲሽን ኦብዘርቭ ይደረጋል ፊዚካልና ኬሚካል ባህሪያቸው ድግግሞሽ ያሳያል ማለት ነው። ለዚህ ነው እንግዲህ እዚህ ጋር ያሉ ኤሌመንቶች ግሩፕ 1 ላይ ያሉ በሙሉ ተመሳሳይነት ባህሪ ያላቸው ግሩፕ 2ም እንደዚሁ ግሩፕ 7ም እንደዚሁ ግሩፕ 8ም እንደዚሁ አያቸዋል ተመሳሳይ ኬሚካል ባህሪ ያላቸው ኤሌመንቶች አንድ ግሩፕ ላይ ያርፋሉ። ስለዚህ በተወሰነ ኢንተርቫል ፔሪዮዲክ ሪፒቲሽን አለ ማለት ነው። ፕሮፐርቲ ሪፒቲሽን አለ ማለት ነው። ያለነው ምዕራፍ 1 አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ ኦፍ ዘ ኤሌመንትስ ስር ነው። ስለዚህ ሞደርን ፔሪዮዲክ ቴብል ላይ ያሉትን ክላሲፊኬሽኖች ለማየት እንሞክራለን ማለት ነው። በጣም ጥሩ ትምህርታችንን በአክቲቪቲ እንጀምራለን። አክቲቪቲ 1.19 form a group and discuss the following questions then present your responses to the rest of the class ነው የሚለን። እንግዲህ በግሩፕ ዲስከስ ታረጉና ለክላስ ጓደኞቻችሁ ፕሬዘንት አድርጉ ነው የሚላችሁ። አክቲቪቲ question number 1 what is the importance of classifying elements in groups and periods? ኤሌመንቶችን በግሩፕና በፔሪድ መክፈሉ ምን ጥቅም አለው ነው የሚለው። ስለዚህ በዚህ ኢሹ ላይ ወይም ደግሞ በዚህ ቶፒክ ላይ በዚህ ጥያቄ ላይ ተወያዩበትና ከዛ በኋላ ደግሞ እኔ ከምሰጣችሁ ሐሳብ ጋር የራሳችሁን ሐሳብ ታነጻጽራላችሁ ማለት ነው። በጣም ጥሩ ተማሪዎች እንግዲህ ሞደርን ፔሪዮዲክ ቴብልን ስንመለከት ኤሌመንቶች በግሩፕና በፔሪድ ተደርድረው ኦርጋናይዝድ ሆኖ ሲስተማቲካሊ እናገኛለን ማለት ነው። ስለዚህ ይህም ጥቅም አለው የተለያዩ ጥቅሞች አሉት። ለምሳሌ እስቲ በንጽጽር እንመልከትና ከዚህ በፊት በነበረው ቪዲዮ ላይ ብያቸዋለሁ። ለምሳሌ አንድ ሱፐርማርኬትን ብትመለከቱ ሱፐርማርኬቱ ስገቡ ለምሳሌ የህፃናት ነክ የሆኑ ነገሮች በአንድ ቦታ፣ ምግብ ነክ የሆኑ ነገሮች በአንድ ቦታ፣ ቅመማ ቅመም የሆኑ ነገሮች በአንድ ቦታ፣ የንጽህና መጠበቂያ የሆኑ ነገሮች በአንድ ቦታ እንዲሁም ደግሞ ሌሎች ነገሮችም እንዲሁ በቦታ በመልካቸው ተቀምጠው ኦርደርድ ሆነው እናገኛቸዋለን። ስለዚህ በቀላሉ የፈለግነውን ፒክ ለማድረግ ለመምረጥ ነገሮችን ያቀልልናል ማለት ነው። ልክ እንደዛ ሁሉ ኤሌመንቶችን በዚህ መልክ መቀመጣቸው አንደኛ ፕሮፐርቲያቸውን ፕሪዲክት ለማድረግ በቀላሉ ፕሪዲክት ለማድረግ ይመቸናል ማለት ነው። ስለዚህ ሊፈጥሩ የሚችሏቸውን ኮምፓውንዶችም ለመገመትና ለመናገር ያስችለናል ማለት ነው። ስለዚህ ስለ ኤሌመንቶች የምናደርገውን ጥናት ወይም የሚደረጉ ጥናቶችን የበለጠ ያቀላል ማለት ነው። question number 2 what could be the base of classifying elements ነው የሚለን። እንግዲህ ኤሌመንቶችን በተለያየ መልክ ክላሲፋይ ለማድረግ መሰረቱ ምን ሊሆን ይችላል ነው የሚለን። እንግዲህ አንደኛው ብዙ አይነት ክላሲፊኬሽኖች አሉ። አንደኛው ለምሳሌ ሜታልስ፣ ሜታሎይድስ፣ ነን ሜታልስ ተብለው ኤሌመንቶች ፔሪዮዲክ ቴብል ላይ ክላሲፋይ ሆነው እናገኛቸዋለን ማለት ነው። ይህ እንግዲህ በፕሮፐርቲያቸው ዲፔንድ ያደረገ ነው ወይም ደግሞ መሰረቱ ፕሮፐርቲያቸው ነው ማለት ነው። ከዚህ በተጨማሪ ደግሞ ኢን ተርምስ ኦፍ ብሎክ ኤስ ብሎክ ፒ ብሎክ ዲ ብሎክ ኤፍ ብሎክ ተብለው ደግሞ በብሎክ ተከፍለው እናገኛለን። ለዚህ ደግሞ ቤዙ ምንድነው ላስት ኤሌክትሮን ወይም ደግሞ ቫለንስ ኤሌክትሮኗ ያረፈችበት የመጨረሻው ኤነርጂ ሌቭል ጋር የተያዘ ነው። ስለዚህ እዚህ ጋር ያሉት በሙሉ ኤስ ብሎክ ኤሌመንትስ ይባላሉ። ኤስ ብሎክ የተባሉበት ቫለንስ ኤሌክትሮኗ ኤስ ሰብሼል ላይ ስላረፈች ነው። እዚህ ጋር ደግሞ ፒ ብሎክ ይባላሉ። እንዲሁ ፒ ሰብሼል ላይ ኤሌክትሮኗ ስላረፈች ነው በዚህ መልክ ክላሲፋይ ሆኖ የምናገኘው ማለት ነው። ከዚህ በተጨማሪ ሪፕሬዘንታቲቭ ኤሌመንትስ ይባላሉ። እነዚህ እንግዲህ ሜታልን፣ ሜታሎይድን፣ ነን ሜታልን የያዙ ኤሌመንቶች በሶስት ይከፈላሉ። ሜታል፣ ነን ሜታሎይድ እና ነን ሜታል። ስለዚህ ኤስ እና ፒ ብሎክ ኤሌመንትስ የነዚህ ሪፕሬዘንታቲቮች ስለሆኑ ሪፕሬዘንታቲቭ ኤሌመንትስ እንላቸዋለን። እነዚህ ደግሞ በሜታልና በነን ሜታል መካከል ስለሚገኙ ትራንዚሽን ሜታልስ እንላቸዋለን። እዚህ ጋር ደግሞ ሬር ኤርዝ ሜታልስ የሚባሉ አሉ። እነሱ ደግሞ በትንሽ መጠን ስለሚገኙ ሬር ኤርዝ ሜታልስ ተብለው እናገኛቸዋለን ማለት ነው። question number 3 why are there two different numbering systems for groups? question number 3 እንግዲህ የሚለን ጥያቄ ቁጥር 3 ለምንድን ነው ሁለት አይነት ነምበሪንግ ሲስተም ያለው? የትኛው ነው እንግዲህ ነምበሪንግ ሲስተም ኦፍ ግሩፕ? ግሩፕ ምንላቸው መጀመሪያ ምን ነበር የተባባልነው? አዎ ይሄን ነው አለ
ይሄን vertical columns arrangement of elements ነው ምን ለው ግሩፕ የምንለው። ስለዚህ በፊት ላይ የነበረው እንግዲህ እዚህ ጋር a ለምሳሌ ይሄኛው 1a 2a 3a 4a 5a 6a ያለ ይቀጥላል። እዚህ ጋር ደግሞ b group elements ይባላሉ፣ a group elements ይባላሉ። እነዚህ ሪፕሬዘንታቲቮቹ መሀከል ላይ ያሉት ደግሞ b group elements ይባላሉ ነበር። ይሄንን ኮንፊውዥን ለማስወገድ ግን አሁን ላይ ደግሞ ሁሉም ምን ሰጥቷቸዋል ማለት ከዚህ ጀምሮ ኮንቲኒየስሊ ቁጥር ሰጥቷል ማለት ነው። ግሩፕ 1 ግሩፕ 2 ግሩፕ 3 ግሩፕ 4 ግሩፕ 5 እያለ እስከ ግሩፕ 18 ይቀጥላል ማለት ነው። ስለዚህ ለዚህ ነው ኮንፊውዥንን ለማስወገድ። ስለዚህ አሁን ላይ ደግሞ አንድ ነምበር ሰጥቷል ማለት በፊት ላይ ሮማን ኒውሜራሎችን ነበር የምንጠቀመው 1a 2a በሮማን ኒውሜራል ማለት ነው። አሁን ግን በኖርማል ቁጥር በመጻፍ እዚህ ጋር ከ1 እስከ 18 ኮንቲኒየስሊ ከ1 እስከዚህ ጀምረን ቨርቲካል ኮለመኖችን ኮንቲኒየስሊ ተጽፈው እናገኛለን ሞደርን ፔሪድ ቴብል ላይ ማለት ነው። question number 4 which sub level is being filled in period 1? አራተኛው ጥያቄ ደግሞ የሚለን የትኛው ሰብ ሌቭል ነው ፔሪድ 1 ላይ ፊልድ ሆኖ የምናገኘው? ፔሪድ 1 መጀመሪያ የትኛው ነው? ይሄ ነው አይደለ? በጣም ጥሩ። ስለዚህ ሃይድሮጅን ስንት ኤሌክትሮን ያለው? 1 ሂሊየም ሳ 2። ስለዚህ 1s1 የሃይድሮጅን ኤሌክትሮን ኮንፊግሬሽን ነው። እንዲሁም ደግሞ 1s2 የማን ነው? የሂሊየም ነው። 1s2 እና የሃይድሮጅን ደግሞ 1s1። ስለዚህ የትኛው ሰብ ሌቭል ነው ማለት ነው ፊልድ የሆነው? ኤስ ሰብ ሌቭል ማለት ነው። በሁለቱም ጊዜ ከኤስ ውጪ መጀመሪያው እንትን ላይ ፔሪድ 1 ላይ ፒም ዲም ኤፍም የለም ማለት ነው። The periodic classification follows as a logical consequence of the electronic configuration of atoms. Elements are grouped according to their outer shell electron configurations, which account for their similar chemical behavior. ስለዚህ ፔሪዮዲክ ቴብል ላይ እንግዲህ የኤሌመንቶች አሬንጅመንት ከኤሌክትሮኒክ ኮንፊግሬሽን ጋር ትልቅ ቁርኝት ነው ያለው ማለት ነው። ስለዚህ ኤሌክትሮን ኮንፊግሬሽንን ሰርተን ስለዚህ በአውተር ሼል ኤሌክትሮን ኮንፊግሬሽኑ ቼክ ስናደርገው ስለዚህ ኤሌክትሮኖች ወይም ደግሞ the same outer shell electron configuration ያላቸው the same outer shell electron ያላቸው the same group ላይ አርፈው እናገኛቸዋለን ማለት ነው። ስለዚህ ይህም ደግሞ ተመሳሳይ ባህሪ ያላቸው ተመሳሳይ ግሩፕ ላይ እንዲያርፉ ምክንያት ሆኖ እናገኛለን ማለት ነው። ለምሳሌ እዚህ ጋር እንግዲህ እንደምንመለከተው ለምሳሌ ኢምፔሪየድ ቴብል ብናይ እዚህ ጋር እዚህ ግሩፕ ላይ ያሉት በሙሉ ቫለንስ ኤሌክትሮን ኮንፊግሬሽናቸውን ብንሰራ ቫለንስ ኤሌክትሮናቸው 1 ነው። ለምሳሌ የሊቲየምን ስንወስድ 3 ነው ሊቲየም። ስለዚህ 1s2 2s1 ሆኖ እናገኘዋለን። የሃይድሮጅን 1s1 እንዲሁም ደግሞ የሶዲየም 1s2 2s2 2p6 3s1 እንዲሁ ያለ ይቀጥላል ማለት ነው። ስለዚህ ቫለንስ ኤሌክትሮናቸው የሁሉም አንድ ነው ማለት ነው። ስለዚህ እንደዚህ አይነት ኮሪሌሽን እናገኛለን ማለት ነው። The period indicates the value of n for the outermost or valence shell. There are 18 groups and 7 periods in the modern period table. A metalloid is an element that has properties that are between those of metals and non-metals. For example, boron, germanium and silicon. እዚህችን ፔሪዮዲክ ቴብል እስቲ እንመልከት። እንግዲህ ፔሪድ ስንል አውተር ሞስት ሼሉ ነው። ስለዚህ እዚህ ጋር ያሉ በሙሉ ፔሪድ 1 እንላቸዋለን። አውተር ሞስት ሼላቸው 1 ነው። እዚህ ላይ ያሉ ደግሞ ፔሪድ 2 እንላቸዋለን። ከሊቲየም ጀምሮ እስከ ኔን ያሉት ማለት ነው። አውተር ሞስት ሼል ኤሌክትሮናቸው 2 ነው። አውተር ሞስት ሼላቸው 2 ነው ማለት ነው። እዚህ ጋር ያሉት አውተር ሞስት ሼላቸው 3 ነው ከሶዲየም እስከ አርገን ማለት ነው። ስለዚህ በአጠቃላይ ስንት ፔሪድ አለን? ፔሪድ 7 አለን። ከሃይድሮጅንና ሂሊየምን የያዘው የመጀመሪያው ሲምፕሉ ፔሪድ 1 ፔሪድ 2 ፔሪድ 3 ፔሪድ 4 ፔሪድ 5 ፔሪድ 6 ፔሪድ 7 7 ፔሪዶች አሉ ማለት እነዚህ ላንታናይድ እና አክታናይድ ሲሪየስ የምንላቸው እዚህ ውስጥ ነው የሚገቡት ፔሪድ 6 እና ፔሪድ 7 ውስጥ ማለት ነው። ከዛ ባሻገር ደግሞ ስንት ግሩፖች አሉን? 18 ግሩፖች አሉን። ስለዚህ እዚህ ጋር ቁጥሩ ተጽፎ ታገኙታላችሁ ማለት ነው። ስለዚህ 1 2 3 4 እያለ 18 ቨርቲካል ኮለመን አለ። ስለዚህ ፔሪዮዲክ ቴብል የተዋቀረው በ7 ሆሪዞንታል ሮ እና በ18 ቨርቲካል ኮለመን ነው ማለት ነው። ከዚህ ባሻገር እንግዲህ እዚህ ጋር የምንመለከታቸው እነዚህ በሙሉ ሜታሎች ናቸው። እዚህ ጋር የምናያቸው እነ ቦሮን፣ ሲሊከን፣ ጀርማኒየም፣ አንቲሞኒ የመሳሰሉት ደግሞ በሜታልና በነን ሜታል መካከል የሚገኙ ሰብስታንሶች ወይም ኤሌመንቶች ናቸው። ሜታሎይድ ይባላሉ። የሁለቱም ባህሪ ያላቸው ሜታልም ነን ሜታልም። ስለዚህ ለምሳሌ አንድ ነገር ብንወስድ ለምሳሌ ሜታሎች ምንድን ናቸው? ኮንዳክተር ናቸው አይደል? እነዚህ
ፒውርሊ ኮንዳክተር አይደሉም እንደ ሜታል፣ ነገር ግን ሰሚ ኮንዳክተር ናቸው። ስለዚህ ለኮምፒውተር ቺፕስ ለመሳሰሉት ለምሳሌ ሲሊከንን በከፍተኛ ሁኔታ እንጠቀመዋለን ማለት ነው። ስለዚህ ሜታሎይድ በሜታልና በነን ሜታል መካከል የሚገኙ ናቸው። ከሜታሎይዶቹ ወደዚህ የሚገኙት ደግሞ ነን ሜታልስ ናቸው። ወደዚህ ያሉት ደግሞ ሜታሎች ናቸው ማለት ነው። በአጠቃላይ የሜታል ቁጥር በፔሪዮዲክ ቴብል ላይ ከነን ሜታልና ከሜታሎይድ ቁጥሮች በከፍተኛ መጠን በልጦ ይገኛል ማለት ነው።